ከቀድሞቹ የህወሓት ተዋጊ ኃይሎች አፈንግጠው በመውጣት በአፋር ራሳቸውን እያደራጁ ናቸው የተባሉት ታጣቂዎች ጉዳይ ማነጋገሩን እንደቀጠለ ነው። ከዚሁ ጋር በተያያዘም ይህ እንደሚሆን አስቀድመን ተናግረን ነበር፣ የችግሩ ምንጭ ህወሓትና ወታደራዊ አመራሮቹ ናቸው የሚል ወቀሳ ተሰምቷል። ኮሎኔል መንግስቱ ኃይለማርያም ኢሳያስ አፈወርቂ አቀነባብረውት ስለነበረው የግድያ ሙከራ ተናገሩ። ኦፕሬሽኑ በምን መልኩ እንደከሸፈ ማብራሪያቸውን ሰጥተውበታል። በርካቶች በተገደሉበት የመተከሉ ጥቃት ዝርዝር መረጃዎች ይፋ በመደረግ ላይ ይገኛሉ። የሟቾች ቁጥር ማሻቀቡ በተገለጸበት አዲስ መረጃ የባንክ ዘረፋ መፈጸሙ ተሰምቷል። መንግስትም ስለ ጥቃቱ ያለው ነገር አለ። በአክሱም ከተማ የህዝብ ቅሬታን ለመዘገብ ቀረጻ እያደረጉና ቃለ መጠይቅ እየሰሩ ያሉ የትግራይ ብሮድካስቲንግ አገልግሎት ቴሌቪዥን ጣቢያ ባለሙያዎች መታሰራቸው ተሰምቷል። ጣቢያው ስሩን ያወገዘ ሲሆን ክስተቱን የተመለከተ ዘገባ አክለናል። የፕሬዝዳንት ትራምፕና የዓለማችን ቱጃር ኢሎን መስክ ውዝግብ አሁንም ቀጥሏል። የሁለቱ ኃይለኛ ሰዎች ጥል ግን ከፖለቲካው ውዝግቡ ባለፈ ከፍተኛ ኪሳራ ያስከተለ ውዱ ጥል ተሰኝቷል። ፕሬዝዳንት ትራምፕ በዚህ ጥል የተነሳ ከግል ሀብታቸው 1 ቢሊዮን ያህል ኪሳራ ሲገጥማቸው ቱጃሩ የ34 ቢሊዮን ዶላር ክስረት በሰዓታት ውስጥ አስተናግዷል። የሁለቱ ሰዎች ግፊያ የግል ድርጅቶቻቸውንና የፋይናንስ አቅማቸውን እስከ መንካት ደርሷል። በሌላ በኩል በትራምፕና ኢሎን መስክ ጸብ ሩሲያ እጇን አስገብታለች። ሩሲያ ለኢሎን መስክ የአሜሪካን ሚስጥራዊ ሰነድ አደባባይ ላይ እንዳዋለው ስኖደን በሬን ከፍቼለታለሁ ብላለች። ሩሲያ ለኢሎን መስክ የፖለቲካ ጥገኝነት ሰጣለሁ ማለቷ ተሰምቷል። በቲክቶክ ላይ በተላለፈ ቪዲዮና እሱን ተከትሎ በተነሳው ውዝግብ ሌላኛዋ ቲክቶከር መታሰሯ ተሰምቷል። ስመኝ ገብሩ በቲክቶክ ደግሞ ጃኒ በድሬዳዋ ሴቶች ስለሚለብሱ ሺቲ በተመለከተ በቀጥታ ስርጭት ላይ የተናገረችው ንግግር የመታሰሯ ምክንያት ሆኗል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰራዊቱ ችግር ውስጥ እንደሚገባ ተናግረን ነበር። አመራሩ ከቀድሞቹ የህወሓት ተዋጊ ኃይሎች አፈንግጠው በመውጣት በአፋር ራሳቸውን እያደራጁ ናቸው የተባሉት ታጣቂዎች ጉዳይ ማነጋገሩን እንደቀጠለ ነው። እነዚሁ ታጣቂ ኃይሎች በፕሪቶሪያው ስምምነት መሰረት የህወሓት ተዋጊዎች ወይም ቲፒኤልኤፍ ኮምባታንትስ በመባል የሚታወቁ ናቸው። በፌዴራል መንግስት በኩል የተቋቋመው ብሔራዊ ተሃድሶ ኮሚሽን እነዚህኑ ታጣቂዎች የቀድሞ ተዋጊዎች በማለት ይጠራቸዋል። በህወሓትና በአንዳንድ የትግራይ ፖለቲከኞች ደግሞ አሁንም ድረስ የትግራይ ሰራዊት ወይም ቲዲኤፍ በሚል እየተጠሩ ይገኛሉ። ከህወሓት አመራሮች መከፋፈል ጋር በተያያዘ ታጣቂዎቹ ለሁለት የተከፈሉ ሲሆን የዚሁ መነሻ ችግር ነው የሚባለው በአቶ ጌታቸውና በዶክተር ደብረጽዮን የህወሓት ክፍፍል ወቅት የታጣቂዎቹ አመራሮች ድጋፋችን ለዶክተር ደብረጽዮን ህወሓት ነው ማለታቸው ነው። ከዚሁ ጋር በተያያዘም የተወሰነው ኃይል ወደ አፋር በመግባት በህወሓት ላይ ነፍጥ ያነሳ መሆኑም መነገር ከጀመረ ዋላ አደር ብሏል። የትግራይ ነጻነት ፓርቲ ወይም ውድብ ናጽነት ትግራይ በመባል የሚታወቀውና መሰረቱን ትግራይ አድርጎ የሚንቀሳቀሰው ፓርቲ ሊቀመንበር የሆኑት ዶክተር ደጀን መስገበ ብራክሾ ከተባለ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ በዚሁ ዙሪያ ሰፋ ያለ ማብራሪያቸውን ሰጥተውበታል። አሁን የተፈጠረው የሰራዊት ችግር እንደሚፈጠር እኛ አስቀድመን ተናግረን ነበር ሲሉም ማብራሪያቸውን ሰጥተዋል። ሊቀመንበሩ በዚሁ ማብራሪያቸውም በህወሓት መከፋፈል ወቅት ጉባኤ ካደረገው የህወሓት ወገን እንቆማለን በማለት መግለጫ ያስነገሩ የትግራይ ሰራዊት አመራሮች ፈጽሞ ትክክል አልሰሩም። ሰራዊቱ ከፖለቲካ ገለልተኛ ሆኖ መቀጠል ነበረበት። ይህ ሰራዊት የትግራይ ህዝብ እንጂ የፖለቲካ ፓርቲ ንብረት አይደለም ሲሉም ነው ማብራሪያቸውን የሰጡት። በትግራይ ያሉት ወታደራዊና ፖለቲካዊ አመራሮች ለሁለት ተከፍለዋል። አሁን ትግራይን ተቆጣጥሮ ያለው የህወሓት ኃይል በየጊዜው ሲከፋፈል ከርሞ በመጨረሻም የደብረጽዮንና የጌታቸው ቡድን በሚል ለሁለት የተከፈለበት ሁኔታ ተፈጥሯል። ይሄ በትግራይ አዲስ ፖለቲካዊ ምዕራፍን ያስከተለ ነው። ይህ ሁኔታ የትግራይ ሰራዊትን በተለያየ አቅጣጫ እንዲከፋፈል አድርጓል ሲሉም ያከሉት። ከፕሪቶሪያው ስምምነት ማግስት ሰራዊቱ አሁን የገባበት ችግር እንደሚፈጠር አስቀድመን ተናግረን ነበር ያሉት ዶክተር ደጀን ጥር 15 ቀን 2017 ዓ.ም 180 የሚሆኑ የሰራዊቱ አመራር አባላት ህወሓት ነን ብለው ህወሓትነታቸውን አውጀዋል። ይሄ ወንጀል ነው። አንድ ህወሓት የተባለ ቡድንን እደግፋለሁ ብሎ የአንድ ሰራዊት አመራር አዋጅ ሲያውጅ ያን ጊዜ ነገሩ ያበቃል ሲሉም የተናገሩት። ህወሓት በፈረመው የፕሪቶሪያው ስምምነት በአንድ ሀገር ሊኖር የሚገባው አንድ ሰራዊት ብቻ ነው ቢልም አሁንም ድረስ ከታጣቂዎቹ ስም አጠራር ጀምሮ ያሉት ሁኔታዎች ግን ስምምነቱን የተከተለ ሆኖ አይታዩ። ኢሳያስ ሊያስገድለኝ ነበር ኮሎኔሉ። ኢትዮጵያን ለ17 ዓመታት ያህል የገዙት የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከረጅም ዓመታት በኋላ በተንቀሳቃሽ ምስል ወይም በቪዲዮ ብቅ ብለዋል። በ80ዎቹ መጀመሪያ ዕድሜ ላይ የሚገኙት አዛውንቱ ከቅርብ ወዳጃቸው ጋዜጠኛ ገነት አየለ ጋር ቆይታ ባደረጉበት በዚሁ ቀለል ያለ ቃለ ምልልሳቸው ከ3 አስርት ዓመታት በላይ በስደት ካሳለፉባት ዚምባብዌ ሐራሬ ሆነው ትዝታቸውን አጫውተዋል። ኮሎኔሉ 83ኛ ዓመታቸውን ያከበሩት በቅርቡ ነው። ኮሎኔል መንግስቱ የዛሬ 34 ዓመት ወደ ዚምባብዌ በሄዱ በጥቂት ጊዜያት ውስጥ የግድያ ሙከራ ተደርጎባቸውም ነበር። በጊዜውም የተፈጠረውን ሁኔታ ኮሎኔሉ ጠቆም ከማድረግ ውጪ ጉዳዩ ለዓመታት ዝግ ፋይል ሆኖም ቆይቷል። በቅርቡ ስለ ህይወታቸው ከባለቤታቸው ባንቺ ቢሻው ጋር ሆነው በግቢያቸው ማብራሪያ የሰጡት ኮሎኔል መንግስቱ
ግድያ በትግራይ ተወላጆችና በኤርትራውያን ተቀነባብሮ የነበረ መሆኑን አመልክተዋል። ወሩ ጥቅምት ወር ነበር። መንግስቱ ከኢትዮጵያ ከወጡና ኑሯቸውንም በሐራሪ ካደረጉ ብዙም አልቆዩም። ኮሎኔል መንግስቱ ኃይለማርያምና ባለቤታቸው ከአጃቢዎቻቸው ጋር በመሆን ከቤታቸው ወጥተው የእግር ጉዞ የማድረግ ልምድ ነበራቸው። ከዕለታት አንድ ቀን የነበረው የእግር ጉዞ ወይም ወክ ግን ጥሩ አጋጣሚ አልነበረም። በዚያው በሐራሪ የእግር ጉዞ አድርገው ሲመለሱ ግን ሁለት ሰዎች ይከታተሏቸው ነበር። አንደኛው ከኋላ፣ ሌላኛው ከፊት ለፊት። ከኋላ የሚከተላቸው የትግራይ ተወላጅ ሲሆን ከፊት የቀደማቸው ሰው ደግሞ ኤርትራዊ ነው። ኮሎኔሉና ባለቤታቸውም እንደተናገሩት ሁለቱም ሰዎች ፊታቸውን ጭምር የሚሸፍን ባለ ቆብ ጃኬት ለብሰው ነበር። መሳሪያም በቦርሳ ይዘዋል። በዚህ ወቅት ጥርጣሬ የገባቸው ኮሎኔል መንግስቱ የሁለቱን ሰዎች ሁኔታ በተመለከተ አጃቢዎቻቸው እንዲከታተሏቸው ባስተላለፉት መልእክት መሰረት አጃቢዎቹ ላይ ያናግሯቸው ሙከራዎችን ያደርጋሉ። በዚህ ወቅት ሁለቱም ሰዎች ፈቃደኛ መሆን አልቻሉም። በመሃል በነበረው ሂደት ኤርትራዊው ተኩሱ ሲከፍት የትግራይ ተወላጁ ደግሞ ለማምለጥ ሙከራ ያደረገ መሆኑን አመልክተዋል። ሁለቱም በቁጥጥር ስር ከዋሉ በኋላ በዚያው በዚምባብዌ ታስሮ የነበረ መሆኑን ያመለከቱት የኮሎኔል መንግስቱ ባለቤት ውባንቺ ቢሻው የግድያ ሙከራውን አድርጎ በቁጥጥር ስር ከዋለ በኋላ በእስር የቆየው ኤርትራዊው ወደ ኤርትራ ከተመለሰ በኋላ ኢሳያስ ጄኔራል አድርጎታል ሲሉም ተናግረዋል። በጊዜው የግድያ ሙከራው ከተደረገም በኋላ ኮሎኔል መንግስቱና ባለቤታቸው መኖሪያ ቤታቸውን የተሻለ ደህንነት አለበት ወደ ተባለው ቦታ የቀየሩ መሆኑንም አስታውቀዋል። ኮሎኔል መንግስቱ የኃይለ ሥላሴን የቤተ መንግስት ተሽከርካሪዎች ወደ ዚምባብዌ ወስደዋል። በዚያው በዚምባብዌ የሚያሳርሱ ሰፊ የእርሻ መሬት አላቸው እየተባለ የሚነገር መሆኑን ገልጸው መረጃዎቹ ትክክል እንዳልሆኑና ከግቢያቸው ያለፈ ቦታም የሌላቸው መሆኑን አክለው አስታውቀዋል። የ83 ዓመቱ ኮሎኔል መንግስቱ በሰጡት በዚሁ ማብራሪያቸውም በአሁኑ ጊዜ እኔ ላይ የሚያተኩር ጠላትም የለም ሲሉም ተናግረዋል። በአነጋጋሪው ጥቃት የተሰማው በርካቶች በተገደሉበት የመተከሉ ጥቃት ዝርዝር መረጃዎች ይፋ በመደረግ ላይ ይገኛሉ። የሟቾች ቁጥር ማሻቀቡ ተሰምቷል። በትላንትናው ዕለት ይህንኑ ጥቃት በተመለከተ ከተሰሙ መረጃዎች በኋላ የሟቾች ቁጥር ማሻቀቡን ያመለከቱ መረጃዎች ተጋርተዋል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለንና ድባጤ ወረዳዎች ታጣቂዎች በፈጸሙት ጥቃት የሟቾች ቁጥር ከ15 በላይ ሊሆን እንደሚችል ነው የተመላከተው። የሀገር ውስጥ የዜና ምንጮች በጉዳዩ ላይ ባስነበቡት ዘገባ ጥቃቱ የተፈጸመው መንግስት ሸኔ ብሎ በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን መሆኑን የአካባቢው ነዋሪዎችን ዋቢ በማድረግ አመልክተዋል። እንደ ዘገባዎቹ ታጣቂ ቡድኑ ጥቃቱን የፈጸመው በቡለን ወረዳ ቡለን ከተማና በድባጤ ወረዳ በርበር ቀበሌ በተመሳሳይ ሰዓት ነው። በቡለን ከተማ 13 ሰዎች መገደላቸው የተገለጸ ሲሆን ግማሽ ያክሉ ሰላማዊ ሰዎች ናቸው። ቀሪዎቹ ደግሞ የቤንሻንጉል ጉሙዝ ክልል አድማ ብተና አባላት መሆናቸውን የተገለጸው። ከቡለን በቅርብ ርቀት ላይ በምትገኘው በርበር በተባለ ቦታ በተፈጸመው ጥቃት ቢያንስ 3 ሰዎች መገደላቸውን ዋዜማ በዘገባው ጠቁሟል። በሁለቱ ቦታዎች ላይ በተመሳሳይ ሰዓት ጥቃት የተፈጸመው ትላንት ግንቦት 29 2017 ዓ.ም ማለዳ 11 ሰዓት ተኩል እንደነበር ለማወቅ ተችሏል። ታጣቂ ቡድኑ ከ2 ሰዓት በላይ በቦታዎቹ ላይ መቆየቱ የተገለጸ ሲሆን ዘረፋዎችን ፈጽሞ በራሱ ጊዜ ወጥቷል ተብሏል። በተለይ በቡለን ከተማ የኢትዮጵያ ንግድ ባንክ የወረዳው ፖሊስ ምንጮች ጠቁመዋል። ታጣቂዎቹ ጥቃት ፈጽመውና ዘርፈው ከወጡ በኋላ መከላከያ ወደ አካባቢው ማቅናቱ ተሰምቷል። መከላከያ በአካባቢው ሲደርስ ታጣቂ ቡድኑ ወደ መጣበት ተመልሶ መሄዱን ነዋሪዎች ገልጸዋል። ጥቃቱን በተመለከተ ትላንት ማምሻውን አጭር መረጃ ያወጣው የቡለን ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት በከተማይቱ በሰው ሕይወትና በንብረት ላይ ጉዳት ያደረሰው ጽንፈኛ ቡድን ነው ብሏል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ጽንፈኛው ቡድን ወደ ከተማይቱ በመግባት የሰው ሕይወት ማጥፋት ድርጊቶች መፈጸሙን ለጽሕፈት ቤቱ ገልጸዋል። አቶ ነመራ በጥቃቱ ምን ያህል ሰዎች እንደተገደሉ ባይገልጹም ጥቃቱን የፈጸመው ቡድን በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ከተማ በሚገኝ የንግድ ባንክና በመንግስት ተቋማት ላይ ጉዳት ማድረሱንና ዝርፊያ መፈጸሙን አስታውቀዋል። ኢትዮጵያ ኢንሳይደር ያነጋገረቻቸው የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ ጥቃቱ መፈጸሙን አረጋግጠው የደረሰው ጉዳት ገና እየተጣራ መሆኑን አስረድተዋል። የጉዳት መጠኑ አይታወቅም። በርበር ቀበሌና ቡለን ከተማ ጥቃት አድርሰዋል። የጉዳት መጠኑን አላወቅንም። የጸጥታ ኃይል ወደ ቦታው ሄደዋል ሲሉ የዞኑ ዋና አስተዳዳሪ ተናግረዋል። ወደ ቦታው ያቀናው የጸጥታ ኃይል ከመከላከያ ሰራዊት፣ ከፌዴራል ፖሊስና ከክልሉ የአድማ ብተና ኃይል የተውጣጣ እንደሆነ ተመልክቷል። በትግራይ የሚዲያ ሰራተኞች ታሰሩ። የትግራይ ብሮድካስቲንግ አገልግሎት ባለሙያዎች መታሰራቸው ተነገረ። በትግራይ ውስጥ የመጀመሪያው የግል ያደረገው ተቋም የካሜራ ባለሙያዎች ከህዝብ በቀረበ ቅሬታ ዙሪያ ዘገባ ለመስራት ቀረጻ እያደረጉ ባሉበት መታሰራቸውን ወጋሃታ ፋክት ከተሰኘ የዜና ምንጭ ለማወቅ ተችሏል። ባለሙያዎቹ የታሰሩት በአክሱም ከተማ ዘገባ በመስራት ላይ እንዳሉ ነው ተብሏል። የአካባቢው ማህበረሰብ የአካባቢውን አስተዳደር በተመለከተ ቅሬታ ለመቀበልና ዘገባ ለመስራት በስራ ላይ የነበሩ 2 ሰዎች መታሰራቸውን ነው ዘገባ ያመለከተው። እስሩ የተፈጸመው በትላንትናው ዕለት መሆኑን የዜና ምንጩ ገልጿል። የአካባቢው ነጋዴዎችና የቢዝነስ ማህበረሰቡ በአካባቢው አስተዳደር ላይ ያቀረበውን ቅሬታ በመቀበል ላይ እያሉ እስሩ ተፈጽሟል። ጋዜጠኞቹ ቃለ መጠይቅ እያደረጉ ባሉበት ፖሊስ መጥቶ ወደ ጣቢያ ወስዶ እንዳሰራቸው የዓይን እማኞች ለዜና ምንጩ ተናግረዋል።
የትግራይ ብሮድካስቲንግ አገልግሎት የባለሙያዎቹን እስር አስመልክቶ ማረጋገጫ ሰጥቷል። የአክሱም ከተማ ባለስልጣናት የትግራይ ብሮድካስቲንግ አገልግሎት ባለሙያዎች ዘገባ የመስራት ፍቃድ አልወሰዱም ሲሉ የእስሩን ምክንያት መግለጻቸውም ተዘግቧል። የትግራይ ብሮድካስቲንግ አገልግሎት እስሩን ያወገዘ ሲሆን በትግራይ እየተፈጠረ ያለ ጸረ ዴሞክራሲ ባህልና አፈና ማሳያ ነው ብሎታል። የቴሌቪዥን ጣቢያው ባለሙያዎቹ በአስቸኳይ እንዲለቀቁም ጠይቋል። የዜና ምንጩ የአክሱም ከተማ ፖሊስን ለማግኘት ያደረገው ጥረት አለመሳካቱን ገልጿል። የትራምፕና ኤሎን መስክ ጥል እጅግ ውዱ ጥል ተባለ። የፕሬዝዳንት ትራምፕና የዓለማችን ቱጃር ኤሎን መስክ ውዝግብ አሁንም ቀጥሏል። የሁለቱ ኃይለኛ ሰዎች ጥል ግን ከፖለቲካው ውዝግቡ ባለፈ ከፍተኛ ኪሳራ ያስከተለ ውዱ ጥል ተሰኝቷል። ፕሬዝዳንት ትራምፕ በዚህ ጥል የተነሳ ከግል ሀብታቸው 1 ቢሊዮን ያህል ኪሳራ ሲገጥማቸው ቱጃሩ የ34 ቢሊዮን ዶላር ክስረት በሰዓታት ውስጥ አስተናግዷል። የሁለቱ ሰዎች ግፊያ የግል ድርጅቶቻቸውንና የፋይናንስ አቅማቸውን እስከ መንካት ደርሷል። ቢሊዮነሩ ብልጫ ያለው ኪሳራ ቢደርስበትም አሁንም የዓለማችን ቁጥር 1 ቱጃር ሆኖ ቀጥሏል። የፕሬዝዳንቱ የፋይናንስ ጉዳት ግን በቀላሉ የሚታለፍ አለመሆኑን የአሜሪካ ሚዲያዎች በመዘገብ ላይ ናቸው። የትራምፕና መስክ ውዝግብና ጥል የገንዘብ ኪሳራው እየተተነተነ ይገኛል። ፕሬዝዳንት ትራምፕ 1 ቢሊዮን ዶላር የሚጠጋ ገንዘብ ከስረዋል ሲል አክሲዮስ የተሰኘ የፋይናንስ ጋዜጣ ዘግቧል። የትራምፕ ይህን ኪሳራ ያስተናገዱት በሚዲያና ቴክኖሎጂ ግሩፕ በኩል ሲሆን ፕሬዝዳንቱ ትሩዝ ሶሻል ብለው የሰየሙት ማህበራዊ ሚዲያ እናት ድርጅት የ8 በመቶ የአክሲዮን ዋጋ ማሽቆልቆል ደርሶበታል። ይህ ከፕሬዝዳንቱ ሀብት 202 ሚሊዮን ዶላር አክስሯቸዋል ተብሏል። ፕሬዝዳንት ትራምፕ ከተመረጡ በኋላ ይፋ ያደረጉት ይፋው የትራምፕ ሚም ኮይን የዲጂታል መገበያ ገንዘብ ከኤሎን ጋር ያላቸውን ጥል ተከትሎ ዋጋው ወርዷል። የትራምፕ ዲጂታል ገንዘብ 10% ቅናሽ በማሳየቱ ፕሬዝዳንቱ ወደ 900 ሚሊዮን ዶላር እንዳሳጣቸው ነው የተዘገበው። የፕሬዝዳንቱ ሀብት በአብዛኛው በሚዲያ ዘርፍ በግል የትራምፕ ብራንድ ላይ ተመሰረተ ሲሆን የሚዲያ ካምፓኒውና በስማቸው የወጣው የዲጂታል ገንዘብ መክሰር ፕሬዝዳንቱን በሀብት የሚጎዳ ይሆናል። ያልተረጋጋው ገበያ እንዲሁም መናጡ ትራምፕን ይጎዳል ነው የተባለው። የትራምፕ አጠቃላይ ሀብት በየጊዜው የሚቀያየርና የሚዋዥቅ ሲሆን የቅርብ ግምት ግን ፕሬዝዳንቱ የቢሊዮኖች ባለቤት እንደሆኑ ነው የሚያመለክተው። በሰሞኑ ውዝግብ ቱጃሩ ኢሎን መስክ 34 ቢሊዮን ዶላር የሚጠጋ ገንዘብ ከስሯል ሲል የብሉምበርግ ቢሊዮነሮች ኢንዴክስ ዘገባ አውጥቷል። የቱጃሩ ካምፓኒዎች ውዝግቡን ተከትሎ የድርሻ ገበያ መጎዳት ኪሳራውን የፈጠረ ሆኗል። የቴስላ አክሲዮኖች ከ14 በመቶ በላይ ቅናሽ በማሳየታቸው 150 ቢሊዮን ዶላር ያህል የገበያ ዋጋ አጥተዋል። ይህም ቴስላ በታሪኩ ለመጀመሪያ ጊዜ ያጋጠመው የአንድ ቀን የዋጋ ማሽቆልቆል ሆኗል። ከትራምፕ አንጻር መስክ ሰፋ ያለ ሀብት ምንጭ ሲኖረው ይሄ ኪሳራ ብዙ ቢመስልም ለዓለማችን ቱጃር ግን እምብዛም አስጨናቂ ወይም አሳሳቢ አይደለም። በቀጣይ ጥሉ ካልበረደ ትራምፕ የቱጃሩን ካምፓኒዎች የአሜሪካ መንግስት ኮንትራቶች የሚሰርዙ ከሆነ ግን ኢሎን በእጅጉ ተጎጂ ይሆናል። ኢሎን መስክ የጠፈር ቴክኖሎጂ ስፔስ ኤክስ እንዲሁም የጠፈር ኢንተርኔት ስታርሊንክ ዋነኛ ገቢ የአሜሪካ መንግስት ኮንትራት ነው። የቴስላ መኪና ማምረቻውን ቢሆን በዓለም ገበያ በተመጣጠነ ዋጋ ሊሸጥ የቻለው የአሜሪካ መንግስት የታክስ ማበረታቻና ተጨማሪ ድጋፎች ስለታከሉበት ነው። የመስክ የ34 ቢሊዮን ኪሳራ ከትራምፕ የ1 ቢሊዮን ጋር ሲነጻጸር ግን ለቱጃሩ እዚህ ግባ የሚባል አይደለም። መስክ በዓለም ደረጃ እያደጉ ያሉ ግዙፍ ገበያ ያላቸው ካምፓኒዎች ከአሜሪካ ቢነጠሉም ቱጃሩ ህልውናውን አስጠብቆ መቀጠሉ ሙን ነው ተብሏል። በሌላ በኩል ለኤሎን መስክ የፖለቲካ ጥገኝነት ሰጣለሁ ሩሲያ። በትራምፕና ኤሎን መስክ ጸብ ሩሲያ እጇን አስገብታለች። ሩሲያ ለኤሎን መስክ የአሜሪካ ሚስጥራዊ ሰነድ በአደባባይ ላይ እንደዋለው ስኖደን በሬን ከፍቼለታለሁ ብላለች። ሩሲያ ለኤሎን መስክ የፖለቲካ ጥገኝነት ሰጣለሁ ማለቷ ተሰምቷል። በርካታ የአሜሪካ ሚስጥራዊ ሰነዶችን ይፋ ያደረገው የቀድሞ የአሜሪካ የደህንነት ሰራተኛ ኤድዋርድ ስኖደን ወደ ሩሲያ ከኮበለለ በኋላ የፖለቲካ ጥገኝነት ኋላም ዜግነት እንደተሰጠ ይታወቃል። ይህ የደህንነት ቁልፍ ሰው ከአሜሪካ መንግስት ጋር በገባው ቅራኔ ሩሲያ ወዲያው የደህንነት ከለላ መስጠቷ አይዘነጋም። አሁን ላይ በትራምፕና ኤሎን መስክ መካከል የተካረረውን ጸብ ተከትሎ ሩሲያ ድምጿን ያሰማች ሲሆን ለባለጸጋው በሯን መክፈቷን በአምባሳደሯ በኩል ገልጻለች። ሩሲያ ለኤሎን መስክ የፖለቲካ ጥገኝነት ልታቀርብ እንደምትችል የተነገረው በአሁኑ ሰዓት በኤሎን መስክና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል በተፈጠረ የፖለቲካ መካረር በኋላ ነው። በትራምፕ የቀረበው የታክስና የመንግስት ወጪ ረቂቅ ሕግ ላይ በተነሳው ውዝግብ የቀድሞ ወዳጆች በባላንጣነት ተፋጠዋል። እንደ ዋሽንግተን ፖስት ዘገባ የሩሲያ ፓርላማ አባል ዲሚትሪ ኖቪኮቭ ለሩሲያ መንግስታዊ ዜና ኤጀንሲ ታስ በሰጡት ቃል መስክ በአሁኑ ጊዜ የፖለቲካ ጥገኝነት እንደሚያስፈልገው ገልጸው ካስፈለገ ሩሲያን መስጠት ትችላለች ብለዋል። በሌላ በኩል የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ይህ ጉዳይ የአሜሪካ ውስጣዊ ጉዳይ መሆኑን በመግለጽ ሩሲያ ጣልቃ እንደማትገባ አመልክተዋል። በመጨረሻም የወጣቷ ቲክቶከር እስር ውዝግብ። በቲክቶክ ላይ በተላለፈ ቪዲዮና እሱን ተከትሎ በተነሳው ውዝግብ ሌላኛዋ ቲክቶከር መታሰሯ ተሰምቷል። ስመኝ ገብሩ በቲክቶክ ደግሞ ጃኒ በድሬዳዋ ሴቶች ስለሚለብሱት ሺቲ በተመለከተ በቀጥታ ስርጭት ላይ የተናገረችው ንግግር የመታሰሯ ምክንያት ሆኗል። ከ6 ወራት በፊት በቲክቶክ ከ2 ሚሊዮን በላይ ተከታዮች ያሉትና ጆን ዳንኤል በሚል መጠሪያ የሚታወቀው ወጣት በወቅቱ ከባለሙያዎቹ ጋር የተፈጠረውን አለመግባባት በቀጥታ በቲክቶክ በማሰራጨት
ኃይለ ቃል የተቀላቀለበት ሰጣ ገባ ውስጥ መግባቱ ለእስር መዳረጉ አይዘነጋም። በሌላ ወዛጋቢ ጉዳይ የተከሰተችው ሌላኛዋ ቲክቶከር ጉዳዩን በተመለከተ በራሷ የቲክቶክ ገጽ ላይ በጣም ተሳስቻለሁ በማለት ይቅርታ የጠየቀች ቢሆንም ጉዳዩ ወደ ሕግ መምራቱን የተገለጸው በድሬዳዋ ከተማ አስተዳደር ፖሊስ ከሳሽነት በትናንትናው ዕለት ሐሙስ ግንቦት 29 2017 በአዲስ አበባ በቁጥጥር ስር መዋሏን የተገለጸው ወጣቷ ስመኝ ገብሩ ጃኒ የይቅርታ ቪዲዮ ሰርታ ቢሆንም ይቅርታዋ ግን ተቀባይነት አላገኘም። ጉዳዩ ወደ ፖሊስ ተመርቷል። በቁጥጥር ስር መዋሏ ከተሰማ በኋላ ክሷ ወደ ድሬዳዋ ፖሊስ ተመርቶ እዛው ሊታይ እንደሚችል ነው የተገለጸው። ታችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።